በዛሬው ዝግጅታችን የሰዎችን ውስጣዊ ባህሪ በፍጥነት በመረዳት የራሳችሁን ጥቅምና ፍላጎት በሚገባ ለማስጠበቅ እንዲሁም ዓላማችሁን በብልሃት እውን ለማድረግ ልትጠቀሟቸው የሚገቡ 10 የተረጋገጡ የስነ ልቦና መሳሪያዎችን እነግራችኋለሁ። ከእነዚህ 10 ጥበቦች ውስጥ ከእናንተ ስብዕናና ማንነት ጋር የሚሄዱትን ጥቂቶችን ብቻ መርጣችሁ ተግባራዊ ብታደርጉ የምትፈልጉትን ውጤት ለማምጣት በጣም በቂ ነው። ነገር ግን አንደኛ፣ አራተኛ፣ አምስተኛና 10ኛ ላይ የምናያቸው ጥበቦች እጅግ ወሳኝ ናቸውና ትኩረት ልትሰጧቸው የሚገቡ ናቸው። በዙሪያቸው ያሉ ሰዎች ሁሉ አይኖቻቸውም ቀልቦቻቸውም ከእናንተ ጋር እንዲሆንና ባላችሁበት ክበብ ውስጥ አውራ ሆናችሁ መታየት ከፈለጋችሁ እስከ መጨረሻው እንድትከታተሉኝ በአክብሮት እየጋበዝኩ አሁን ጊዜ ሳናጠፋ በቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ የሰዎችን ተፈጥሯዊ ራስ ወዳድነት በሚገባ ተረዱ። የሰው ልጅ ስነ ልቦናዊ አፈጣጠር እጅግ የተወሳሰበና ጥልቅ ነው። ሰዎችን መያዝ ማለት በማታለል ወይም በጉልበት ሐሳብን መጫን ሳይሆን ይህንኑ የተፈጥሮ ዝንባሌያቸውን ተረድቶ በጥበብ የማሸነፍ ወይም በማንኛውም የህይወት ውድድር ላይ የመቅደም ብቃት ነው። የዚህ ጥበብ የመጀመሪያውና ትልቁ መመሪያ ማንኛውም ሰው በተፈጥሮ በውስጡ የጥቅም ፍላጎት ወይም የራስ ወዳድነት ስሜት እንዳለው በሚገባ መረዳት ነው። ታዋቂው ጸሐፊ ሮበርት ግሪን እንደሚለው ከሌሎች ሰዎች እርዳታን ወይም አንዳች ነገር ስትፈልጉ መጀመሪያ የእናንተን ችግር ሳይሆን ለእነሱ የሚጠቅማቸውን ጉዳይ አቅርቡላቸው ይላል። ሰዎች በደም ነፍሳቸው የሚንቀሳቀሱት በገዛ ፍላጎታቸው ሞተር ነው። ይህንን ሀቅ በምሬት ሳይሆን በጥበብ ተቀበሉት። ማንም ሰው ያለ በቂ ምክንያት ጊዜውንና ጉልበቱን ለእናንተ አሳልፎ አይሰጥም። በተፈጥሮ እያንዳንዱ ግለሰብ የራሱን ህልውና ክብርና ጥቅም ያስቀድማል። ይህ ፈጽሞ የማይካድ ሀቅ ነው። ተፈጥሮ የሰጠችን ራስን የማዳን መንገድ ነው። ስለዚህ የሰዎችን ትኩረት ለመሳብ ስትፈልጉ መጀመሪያ የክብርና የጥቅም ፍላጎታቸውን ወይም ስሜታቸውን በደንብ ተረዱ። የሰዎችን የልብ ትርታና ፍላጎት ማንበብ ስትችሉ ማንኛውንም የተዘጋ በር የሚከፍት ትክክለኛ ቁልፍ አገኛችሁ ማለት ነው። ይህንን ስነ ልቦናዊ እውነታ በተግባር ስታውሉት ሰዎች ያለምንም ግፊት ይከተሏችኋል። ከጎናችሁ ያለው ሰው ሐሳባችሁን የሚቀበለው በምትነግሩት ጉዳይ ውስጥ የራሱን ጥቅም ሲያይ ብቻ ነው። በመሆኑም ሐሳባችሁን ስትሸጡ ወይም አዲስ ትስስር ስትፈጥሩ ነገሩን ከነሱ ጥቅም ማዕዘን አቅርቡት። እናንተ የምትፈልጉትን ነገር እነሱ እንደሚፈልጉት አድርጋችሁ የመቅረጽ የዲፕሎማሲ ጥበብ ይኖራችሁ። ይህንን ስታደርጉ ምንም አይነት ተቃውሞ አያጋጥማችሁም። ምክንያቱም ማንም ሰው የራሱን ፍላጎት በፍጹም አይቃወምምና። ሁለተኛ፣ የሰዎችን የውስጥ ጦርነት የመረዳትና የማዳመጥ ጥበብ ይኖራችሁ። ሁለተኛው የሰዎች አያያዝና የመማረክ ሚስጥር እጅግ ጥልቅ የሆነውን የስሜት ቋንቋ የመረዳትና ከነሱ ጫማ ውስጥ ሆኖ የማየት ኃይል ነው። ታላቁ የሮም ንጉሥና የስቶይክ ፈላስፋ ማርከስ ኦሬሊየስ ሰዎች ስህተት የሚሰሩት ባለማወቅ ነው፣ ስለዚህ ወይ አስተምሯቸው ወይ ደግሞ ታገሷቸው ይላል። በሕይወታችሁ የምታገኙት እያንዳንዱ ሰው እናንተ የማታውቁትን ከባድ የውስጥ ጦርነት እየተዋጋ ነው። አንዳንዴ ሰዎች ሲቆጡ፣ ሲያኮርፉ ወይም ደስ የማይል ባህሪ ሲያሳዩ ያ ድርጊት የእናንተ ነጸብራቅ ሳይሆን የራሳቸው የውስጥ ቁስል ማሳያ ነው። ጥበበኞች ከውጭ ያለውን ጩኸት ሳይሆን የሰዎችን የውስጥ ስብራት ማዳመጥ የሚችሉ ናቸው። ማንኛውም ሰው የሚፈልገው እንዲፈረድበት ሳይሆን ስሜቱና ሐሳቡ ተቀባይነት እንዲያገኝ ነው። የሰዎችን ድክመት በዚህ የርህራሄ መነጽር ማየት መቻል እጅግ የላቀ የስነ ልቦና ብስለት ነው። በነገራችን ላይ ከማውራት ይልቅ ማዳመጥ ታላቅ ስነ ልቦናዊ መሳሪያ ነው። ሰዎችን በጥልቀት ስታዳምጡና ስሜታቸውን ስትረዱላቸው በውስጣቸው ያለውን የመደመጥና የመከበር ጥማት ታረኩላቸዋላችሁ። የስነ ልቦና ጠበብት እንደሚነግሩን ዋነኛው የሰው ልጅ መሰረታዊ ፍላጎት የመታየትና የመወደድ ጉጉት ነው። ይህንን መሰረታዊ ፍላጎት ያሟላችሁለት ሰው ሐሳባችሁን ይቀበላል፣ ውሳኔዎቻችሁን ያከብራል፣ ትዕዛዛችሁንም ይፈጽማል። እናንተን ለመቃወም የመጣን ሰው እንኳን ስሜቱን ተረድታችሁ ካዳመጣችሁት ቁጣው ወዲያውኑ ወደ ወዳጅነት ይቀየራል። ሰዎችን መያዝ ማለት በጉልበት ማንበርከክ አይደለም፣ ይልቁንም በልባቸው ውስጥ አክብሮትን መትከል ነው።
የሰዎችን ስሜት አክብራችሁ ማዳመጥ ስትችሉ የትኛውም ጠንካራ ልብ ከፊታችሁ ይንበረከካል። ሰዎችን ቦታ ሰጥታችሁ ስታዳምጧቸው በዛ ሁኔታ ውስጥ የራሳቸውን ዋጋ ስለሚያገኙ ከእናንተ ጋር ያላቸውን ትስስር እጅግ አጥብቀው ይይዙታል። ሶስተኛ፣ ርቀትን በመጠበቅ በሰዎች ዘንድ ሚስጥራዊና ውድ መሆን። ሶስተኛውና እጅግ ኃይለኛው ሰዎችን የመያዝ ጥበብ ርቀትን መጠበቅና ሚስጥራዊነትን መላበስ ነው። ታላቁ ፈላስፋ ቮልቴር ሰዎችን ለማሰልቸት ከፈለጋችሁ ሁሉንም ነገር ንገሯቸው እንዳለው በሰዎች ዘንድ ያላችሁን ክብር የምታጡት ከመጠን በላይ ስትገኙና የውስጣችሁን ሁሉ ስትነግሯቸው ነው። በኢኮኖሚክስ ሕግ አንድ ነገር በብዛትና በቀላሉ የሚገኝ ከሆነ ዋጋው እንደሚረክስ ሁሉ የሰው ልጅ ግንኙነትም ልክ እንደዚሁ ነው። ሁልጊዜ ለሰዎች ዝግጁ ከሆናችሁ፣ ሁልጊዜ የምትታዩና የምትጨበጡ ከሆናችሁ ሰዎች ሳያውቁት ይንቋችኋል። ስለዚህ ያላችሁን ክብር ከፍ ለማድረግ አልፎ አልፎ ምራቅንና መጥፋትን ልመዱ። መገኘታችሁ በናፍቆት እንዲጠበቅ፣ ድምፃችሁም ከወርቅ እንዲቆጠር ርቀታችሁን በከፍተኛ ስሌት ጠብቁ። ርቀታችሁን በሚገባና በጥበብ ስትጠብቁ በሰዎች ዘንድ አክብሮትንና መወደድን ታገኛላችሁ። በተጨማሪም ሚስጥራዊነት ሰዎችን እንደ ማግኔት የመሳብ ታላቅ ኃይል አለው። ሁሉንም ነገራችሁን ለሰዎች አታካፍሉ። ማንነታችሁ በቀላሉ የማይነበብ ውድ መጽሐፍ ይሁን። ስለ ራሳችሁ ትንሽ ብቻ ስትናገሩ ሰዎች ቀሪውን ክፍተት በራሳቸው ግምት ይሞሉታል። ዝምታችሁ ባዶነት ሳይሆን ጥልቀት ያለው ጥበብ ይሁን። ሰዎች በሚያወሩበት ጊዜ እናንተ ዝም ብላችሁ ስታዳምጡና ስታስተውሉ የሁኔታው መሪ እናንተ ትሆናላችሁ። በማህበራዊ መስተጋብር ውስጥ ሁልጊዜ የሰዎችን ሜዳ አትቀላቀሉ። ይልቁንም የራሳችሁን ሜዳ ፈጥራችሁ እነሱ ወደ እናንተ እንዲመጡ አድርጉ። ይህ የርቀትና የሚስጥራዊነት ጥበብ በሰዎች አእምሮ ውስጥ ዘላቂ አክብሮትንና ተጽዕኖን የሚፈጥር ታላቅ ስነ ልቦናዊ መሳሪያ ነው። አራተኛ፣ የላቀውን ማንነትና የክብር ስሜት የመቀስቀስ ብቃት ይኖራችሁ። በማህበራዊ ግንኙነት ውስጥ ሰዎችን በጥበብ ለመያዝ ሌላኛው ጥልቅ ሚስጥር የሌላውን ወገን የመከበር ስሜት የመቀስቀስ ኃይል ነው። ታዋቂው የስነ ልቦና አባትና ጸሐፊ ዴል ካርኔ ከሌላው ወገን መልካም ነገርን ስትፈልጉ በውስጡ ያለውን የላቀና ክቡር ማንነት ጥሩት ይላል። እያንዳንዱ ግለሰብ በውስጡ ራሱን እንደ ጥሩ፣ ታማኝና ክቡር አድርጎ የመሳል ስነ ልቦናዊ ፍላጎት አለው። አንድን ሰው ስህተት ሰርቷል ብላችሁ በቀጥታ ስትወቅሱት ወይም ስትኮንኑት ወዲያውኑ ራሱን ለመከላከል የብረት አጥር ያቆማል። ነገር ግን ተቃራኒውን መንገድ ተጠቅማችሁ በውስጡ ያለውን መልካምነትና ታማኝነት ስታስታውሱት ያንን የሰጣችሁትን ከፍተኛ የክብር ቦታ ላለማጣት ሲል ያልጠበቃችሁትን አዎንታዊ ምላሽ ይሰጣችኋል። ይህ አቀራረብ የሰዎችን የመከላከል አጥር ጥሶ ወደ ልባቸው ለመግባት እጅግ ረቂቅ ቁልፍ ነው። በዕለት ከዕለት ሕይወታችሁ ውስጥ ይህንን ጥበብ ስትጠቀሙት አስገራሚ ለውጥ ታያላችሁ። ለምሳሌ ከአንድ ሰው ጋር አለመግባባት ሲፈጠር እንዴት ትዋሸኛለህ፣ እንዴትስ ታታለለኛለህ በማለት ከመውቀስና ከመወንጀል ይልቅ እኔ አንተን የማውቅህ ቃልህን እንደምታከብርና ታማኝ እንደሆንክ ነው። ይህ የተፈጠረው ስህተት ያንተን ማንነት በጭራሽ አይወክልም ብላችሁ ንገሩት። በዚህ ጊዜ ያ ግለሰብ የሰጣችሁትን የክብር ካባ ላለመገፈፍ ሲል ስህተቱን ለማረምና እናንተን ለማስደሰት የራሱን ጉልበት ማውጣት ይጀምራል። እናም ሰዎችን በጥበብ መያዝ ማለት መጥፎ ጎኑን ነቅሶ በማውጣት ማሳፈር ሳይሆን ሊሆን የሚገባውን የተሻለ ማንነት በማሳየት ወደዛ ከፍታ እንዲወጣ መሰላል መሆን ነው። ይህ የላቀውን ማንነት የመቀስቀስ ጥበብ ክፎችን እንኳን ያለ ጦርነት ለማሸነፍ ትልቅ መሳሪያ ነው። አምስተኛ፣ ኢጎን ያለመንካትና የሐሳብ ባለቤትነትን የማስረከብ ስልትን ተጠቀሙ። አምስተኛውና እጅግ ጥንቃቄ የሚፈልገው ጥበብ የሌላውን ወገን ኢጎ ወይም ራስን የማድነቅ ስሜት ያለመንካትና የሐሳብ ባለቤትነትን አሳልፎ የመስጠት ብስለት ነው። ስፔናዊ ፈላስፋ ባልታዛር ግራሲያን ሁልጊዜም ከናንተ በላይ ያሉትን ሰዎች ከናንተ ይበልጥ አዋቂና ብልህ እንደሆኑ እንዲሰማቸው አድርጉ ይላል። የሰው ልጅ ኢጎ ልክ እንደ ስስ ብርጭቆ ነው። ትንሽ ከተነካ ይሰበራል፣ ከተሰበረ ደግሞ ይቆርጣል። አንድን ሐሳብ በግድ ለማሳመን ስትሞክሩ ወይም
እኔ ነኝ ትክክል ስትሉ አድማጫችሁ በሐሳባችሁ ላይ ሳይሆን በእብሪታችሁ ላይ ትኩረት አድርጎ ይቃወማችኋል። ታላላቅ መሪዎችና ጠቢባን ግን የራሳቸውን ታላቅ ሐሳብ ለሌላው ወገን እንደ ጥሬ ዕቃ ይሰጡና ያ አካል ሐሳቡን የራሱ አድርጎ መልሶ እንዲያወጣው ያደርጋሉ። ይህን ለማድረግ ታዲያ ሐሳባችሁን እንደ ትዕዛዝ ሳይሆን እንደ ጥያቄ ወይም እንደ አማራጭ ማቅረብ ልመዱ። እንዲህ ማድረግ አለብህ ከማለት ይልቅ ይህን መንገድ ብንሞክረው ምን ይመስልሃል ብላችሁ ዘሩን ጣል አድርጉላቸው። ያ ግለሰብ ሐሳቡን አብላልቶ የራሱ ግኝት እንደሆነ አድርጎ ሲያቀርበው በጭብጨባ ተቀበሉት። እውነተኛ ኃይል ያለው የሐሳቡን ባለቤትነት በመውሰድ አድናቆትን በመሻት ውስጥ ሳይሆን ሐሳቡ መሬት ወርዶ ውጤት በማምጣቱ ውስጥ ነው። ሌላው ወገን ክብሩንና ዕውቅናውን ሲወስድ፣ እናንተ ደግሞ የፈለጋችሁትን ውጤት በጸጥታ ትወስዳላችሁ። ይህ ስልት የሰው ልጅን ለማሸነፍ የዲፕሎማሲ ሁሉ ቁንጮ ነው። ስድስተኛ ስልታዊ መረጋጋትና ማዕበልን በጸጥታ የማለፍ ኃይል ይኖራችሁ። ስድስተኛው የሰው ልጅ በጥበብ ለመያዝና ለመቆጣጠር የሚያስችለው ታላቅ መሳሪያ ፍጹም የሆነ ስሜታዊ መረጋጋት ነው። ጥንታውያኑ የስቶይክ ፈላስፎች አጥብቀው እንደሚያስተምሩት እናንተን ሊያናድዳችሁ የቻለ ሰው በእናንተ ላይ ሙሉ ስልጣን አግኝቷል ይላሉ። በማህበራዊ ግንኙነት ውስጥ አንዳንድ ጊዜ አካባቢያችን በንዴት፣ በፍርሃት ወይም በከፍተኛ የስሜት ማዕበል የሚናወጥበት ጊዜ አለ። ያ ማዕበል ሲመጣ እናንተም አብራችሁ የምትጮሁና የምትረበሹ ከሆነ የመሪነት ኃይላችሁን ታጣላችሁ። ይልቁንም ሌላው ወገን በስሜት ሲጦፍ እናንተ ተረጋግታችሁ ዝምታን ተላበሱ። ያ የተረበሸ አካል የራሱን ጩኸት በእናንተ መረጋጋት መስተዋትነት ማየት ይጀምራል። ይህ ጸጥታና መረጋጋት በማንኛውም የህይወት ውጣ ውረድ ውስጥ እናንተን የማህበረሰቡ የስበት ማዕከል ወይም አንከር ያደርጋችኋል። አንድ ሰው ሊቆጣችሁ ወይም ወደ ግጭት ሊያስገባችሁ ሲሞክር ኃይላችሁ ያለው በመመለስ ላይ ሳይሆን ባለመመለስ ውስጥ ነው። ዝምታና ጥልቅ እርጋታ ከተራ ቃላት ምልልስ በላይ አስፈሪና አክብሮትን የሚያስገኝ ኃይል አለው። የተረጋጋ መንፈስ ባላችሁ ጊዜ የሌላውን ወገን ስሜታዊ መዋዠቅ በቀላሉ መቆጣጠር ትችላላችሁ። ግለሰቡ ጮሆ ሲደክም በመጨረሻ የሚገዛው ለእናንተ እርጋታና ምክንያታዊነት ይሆናል። ሌሎችን ለመቆጣጠርና ለመያዝ ከሁሉ አስቀድሞ የራስን ስሜት በጠንካራ ልጓም ማሰር ግድ ይላል። ይህ ራስን የመግዛት ታላቅ ኃይል ተፈጥሯዊ የመሪነት አውራን ስለሚያላብሳችሁ ማንም ሰው ከለላ ፍለጋ ወደ እናንተ ጉያ መጠጋቱ የማይቀር ሐቅ ነው። ሰባተኛ የመልካም ሥራ ፍሬን በጸጥታ የመዝራትና የማህበራዊ ካፒታል ጥበብ ይኖራችሁ። ሰዎችን በጥበብና በአሸናፊነት ለመያዝ ከሚያስችሉ ሚስጥሮች ውስጥ አንዱ ምንም አይነት ውለታ ሳይጠብቁና ድምፅ ሳያሰሙ መልካም ነገርን ማድረግ ነው። ታላቁ የሮም ንጉሥና ፈላስፋ ማርከስ ኦሬሊየስ አንድ ሰው መልካም ነገር ከሰራ በኋላ ሌላ መልካም ነገር ለመስራት ምን ይጠብቃል? ልክ እንደ ወይን ተክል ወይኑን አፍርቶ ሌላ ምንም ሳያስብ እንደሚኖረው ሰው መሆን አለበት በማለት ይመክራል። ብዙዎች ለሰዎች መልካም ነገርን የሚያደርጉት ወዲያውኑ ምላሽ ለማግኘት ወይም እኔ እንደዚህ ያደረኩላችሁ ለማለት ሲሉ ነው። ነገር ግን ይህ አካሄድ የሰዎችን አክብሮት ሳይሆን የውለታ ስሜት ወይም ኢንደፕትድነስ ስለሚፈጥር ርቀትን ይፈጥራል። መልካም ነገሮችን ወይም ስራዎችን በጸጥታ ስትሰሩ ሰዎች ሳያውቁት ውለታችሁ ስር ይወድቃሉ። የጊዜ ጉዳይ እንጂ ያ የተዘራው ጸጥተኛ መልካምነት በሰዎች ልብ ውስጥ ትልቅ አክብሮትን ይወልዳል። ሰዎች አብዛኛውን ጊዜ በችግራቸው ሰዓት የደረሰላቸውንና በድብቅ ያገዛቸውን አካል ፈጽሞ አይረሱትም። ውለታን በአደባባይ የዝርዝሩ መናገር ዋጋውን ያረክሰዋል። በጸጥታ የተሰራ ሥራ ግን ልብን ለዘላለም ይማርካል። ሰዎች ድጋፍ ሲፈልጉ የሚሄዱት ወደ ጮህላቸው ሰው ሳይሆን ጸጥ ብሎ ከጎናቸው ወደ ቆመው ነው። ይህ የማህበራዊ ካፒታል ግንባታ በሰዎች አእምሮ ውስጥ ዘላቂ ቦታ እንዲኖራቸው ያደርጋል። ስምንተኛ የሰዎችን ስነ ልቦናዊ ድክመትና ተጋላጭነት በሚስጥር መጠበቅ። ስምንተኛውና እጅግ ከፍተኛ ስነ ምግባር የሚጠይቀው ጥበብ የሰዎችን ድክመትና የተጋላጭነት ጊዜ ወይም ቨልነራቢሊቲ በሚገባ ተረድቶ በፍጹም አለማጋለጥ ነው። የስፔኑ ፈላስፋ ባልታዛር ግራሲያን
የሰዎችን ውስጣዊ ስብራትና ድክመት ማወቅ ትችላለህ። ነገር ግን ያንን ዕውቀት እንደ መሳሪያ ተጠቅመህ ፈጽሞ አታዋርዳቸው ይላል። ሰዎች በተለያዩ የሕይወት አውሎ ንፋሶች ውስጥ ሲያልፉ ስህተት ሊሰሩ፣ ሊወድቁ ወይም የውስጥ ምስጢራቸውን አሳልፈው ሊሰጡ ይችላሉ። በእነዚያ ሰዓታት ውስጥ የሰዎች ድክመት ከፊታችሁ ሲገለጥ ያንን እንደ ጦር መሳሪያ ተጠቅማችሁ ለመወርወር ፈጽሞ አትቸኩሉ። ይልቁንም ያንን ስንጥቅ በክብር መሸፈን ልመዱ። ይህንን ስነ ልቦናዊ ብስለት ስታሳዩ ሰዎች በሕይወታቸው ውስጥ በናፍቆት የሚፈልጉትን እውነተኛ መታመንና ደህንነትን ከእናንተ ጋር እንዳገኙ ይሰማቸዋል። አንድ ሰው ድክመቱን አውቃችሁለት ሳትወጉት ስትቀሩ ያ ሰው ለእናንተ ያለው ክብር ከማንም በላይ ከፍ ይላል። የሰዎችን መጥፎ ስብራት በሚስጥር ስትጠብቁላቸው በልባቸው ላይ የማይናወጥ ዙፋን ይሰጧቸዋል። ማህበራዊ ግንኙነት የሚጸናው በመተማመን እንጂ ሚስጥርን በማጋለጥ አይደለም። ይህ የባህሪ ልዕልና ሰዎችን በፈቃደኝነት እንዲገዙላቸው የሚያደርግ ታላቅ የሞራልና የስነ ልቦና የበላይነት ይሰጣቸዋል። 9ኛ የአስተሳሰብ አድማስን ማስፋትና የሰዎችን ግራ መጋባት በምክንያታዊነት መፍታት። ሌላው ሰዎችን የመማረክና የመቆጣጠር ጥበብ ሰዎች ግራ ሲጋቡና አቅጣጫ ሲጠፋባቸው እንደ ብርሃን ሆኖ የማገልገል ብቃት ነው። በማህበራዊ ሕይወት ውስጥ ሰዎች ብዙ ጊዜ ውሳኔ ማሳረፍ ሲያቅታቸው፣ በፍርሃት ሲዋጡ ወይም የት መሄድ እንዳለባቸው ግራ ሲጋቡ ይስተዋላል። በእንደዚህ አይነት ሰዓታት ውስጥ የተረጋጋና ምክንያታዊ አእምሮ ይዛችሁ መፍትሄና ሰፊ የአስተሳሰብ አድማስ ማሳየት መቻል ሰዎችን ያለምንም ጥረት ወደ እናንተ ይስባቸዋል። ይህንን ኃይል ስትጠቀሙ በግጭት ወይም በመናጋት ውስጥ ያሉ ሰዎችን በሰከነ ንግግርና በጥልቅ ትህትና ማረጋጋት ትችላላችሁ። ሰዎች ከእናንተ ጋር ሲመጡ ውስጣዊ ሰላምና ማስተዋልን ስለሚያገኙ ሁሌም ከጎናችሁ መሆን ይፈልጋሉ። ሰዎችን በጥበብ መያዝ ማለት የሰው ልጅ አእምሮ የሚፈልገውን እርግጠኛነትና ጥበብ መስጠት ማለት ነው። የሰዎችን ችግር እንደራስ አድርጎ በማሰብ በሰከነና በጥበብ መንገድ መፍትሄ መስጠት ስትጀምሩ ማህበረሰቡ በፈቃደኝነትና በጥልቅ አክብሮት ወደ እናንተ ጥላ ስር ይሰበሰባል። ይህ የጥበብ ከፍታ የሰዎችን አእምሮም ሆነ ልብ ለዘላለም ለመቆጣጠር የሚያስችል የሕይወት ቁልፍ ነው። 10ኛ የእውነተኛ ተምሳሌትና የሞራል ልዕልና ይኑራችሁ። የሰዎችን ልብና አእምሮ ለመማረክ 10ኛው ጥበብ በራሳችሁ ሕይወት ተምሳሌት መሆንና የሞራል ልዕልናን ማሳየት ነው። ታዋቂው የስነ ልቦና ባለሙያ ካርል ዩንግ ሰዎችን ለመለወጥ ወይም ተጽዕኖ ለማድረግ የምትፈልጉ ከሆነ መጀመሪያ በራሳችሁ ሕይወት ውስጥ ያንን ለውጥ መኖር ጀምሩ ይላል። ማህበረሰቡ የሚማረከው በባዶ ቃላት፣ በስብከት ወይም በትዕዛዝ አይደለም። ከንቱ ንግግሮች ነፋስ ወስዷቸው ይጠፋሉ። ነገር ግን በድርጊት የተገነባ ጽኑ ሕይወት በሰዎች አእምሮ ውስጥ የማይረሳ አሻራውን ጥሎ ያልፋል። በዙሪያቸው ያሉ ሰዎች እናንተን ሲመለከቱ የሚፈልጉት የቃል ውበት ሳይሆን በችግር ጊዜ የጸናችሁበትን፣ በመረበሽ ጊዜ የተረጋጋችሁበትን፣ በስኬት ሰዓት ደግሞ በብልጠት የመራችሁበትንና በቃል ታማኝ የሆናችሁበትን ተጨባጭ ሕይወት ነው። በዚህ የጥበብ ከፍታ ላይ ስትደርሱ ሰዎችን ለመያዝ ወይም ለመቆጣጠር መጣር አያስፈልጋችሁም። ምክንያቱም ራሳችሁ የሰላምና የጥበብ ማዕከል ትሆናላችሁና። ሰዎች ከእናንተ ጋር ሲሆኑ የሚሰማቸው የደህንነትና የመከበር ስሜት በራሱ ከየትኛውም ማህበራዊ ኃይል በላይ ከእናንተ ጋር እንዲተሳሰሩ ያደርጋቸዋል። የእውቀት የርኅራኄና የረጋ መንፈስ ጥምረት የሆነው ይህ ታላቅ ስብዕና በማንኛውም የሕይወት ምዕራፍ ውስጥ የማይናወጥ አክብሮትንና ተሰሚነትን ይሰጣቸዋል። ሕይወታችሁን በብልሃት መምራት ስትጀምሩ በዙሪያችሁ ያሉ ሰዎች ብሎም ማህበረሰቡ በፈቃደኝነት ይገዛላችኋል። ይህም የሰው ልጅ ስነ ልቦና ለማሸነፍና ለመግዛት ታላቁ የጥበብ ማዕረግ ነው። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ እዚህ ጋ ይብቃኝና ልሰናበታችሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም ሁሉ ከእናንተ ጋር ይሁን።